ውጤት አይደለም። ጥሩ ውጤት አይደለም። እንዴ ቶፕ ፎር ባይ ባይ ቶፕ ፎር ኧረ ምን ነካ እንዴ? ሊቨርፑል ምን ነካችሁ? ሊቨርፑላውያን እንዴ ምንድነው ችግራችሁ? ነቃ ደንገጥ አትሉ እንዴ? አሁን የትርፍ ደጋፊ እንዴ ቅብርር እንደሚል አስቡት። በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ 3 ላይ እናት የወለደችው በቃ ወርደን ምናምን ብለው በቃ አሁን ይንቀባረሩብሃል። ይሄን እንኳን አውቃ አትጋደልም እንዴ አንተ? ቶፕ ፎር አትፈልግም ነው? ቸልሲም ተሸነፈ አይደል ባለፈ በእኛ። አሁን አድቫንቴጅ ሰጣችሁ። በቃ አሁን ምንድነው የሚሻላችሁ ነው? በቃ ቪላ ነው። አይ በቃ ምንድነው የሚሻላችሁ? እንደው ወልቭስ ግን ከባድ ቲም ነው። አያችሁት? አሁን ተረዳችሁት? በደንብ ሰጣችሁ አይደል? በጣም ምላሳችሁ ግረዝሞ ነበር። ማይዋሸው ነገር የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልከላችሁን ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። ማን ሊቨርፑልን ጠልቼ አይደለም ምስቀው ገባህ? አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊው አይሆንም። ገባህ? ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም አለ። አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው። ገባህ? አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል። ገባህ? ምንም በቃ ምንም አይደንቲቲ አይታየኝም። ገባህ? ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያደረጋቸው? ገባህ? ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም? የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል። ገባሽ አይደለ? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብህ፣ በቃ ምንም ማታ አይደለም። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ነው። ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፍን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ። በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት። ወልፎቹ ሊቨርፑልን ነከሱት። ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭዞች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሐሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሊንክ እንዳይረሳ። ይመቻችሁ። አረ ምንድነው? ቆይ በወልቭስ በወያለው ፍቄ ነው። ግራ ገባኝ እኮ መሐመድ ሳላ እንኳን በጾም አንጀቱ አግብቶ ወደ ጨዋታው መልሶን መከላከል እንኳን ያቅተናል። ይሄ የኮሰመነ የኮረነሰ ቡድን መውረዱን ያረጋገጠ እኛ ላይ ሲመጣ አይታችኋል አይደል? ቻምፒየንስ ሊግ ፋይናል ነው የሚያስመስሉት። ወልቭስ የዋንጫ ቡድን ነው የሚመስለው። የምሬን ነው የምላችሁ። ሊጉን እየመራ ያለ የሚመስለው ወልቭስ ነው። ኧረ በስመ አብ! ምን አይነት የኮሰመነ ቲም ነው በእናታችሁ! ምን አይነት ቆሽት የሚያሳርር ቲም ነው ግን ዘንድሮ። የምር ወያላውና ትርፌ ሄዱብኝ። የፈላው ደጋፊዎች፣ ሊቨርፑል ደጋፊዎች እንዳትከላከሉብኝ ሄዱብኝ። ዛሬ የምር ወደጄ ገብቼበታለሁ። ምን ላድርግ? አልቀየረው እንግዲህ ምን ላድርግ? መቻል ነው መቃጠል ነው። የምሬን ነው የምላችሁ። መንገብገብ ነው።
ምንም በሄደብኝ አሁን ሄደብኝ ወይ ያለው ትርፌ ምናምን ይመቻችሁ ሄዱብኝ። ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አዳር። ዛማዶ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላለ። ሶስተኝነት እኔ ነው። አንቺ ወረጂ ምን አባቷ ትለፋተታል? አሮጊት አርበኝ ተቀመጭ። ወልብስዬ 19ኙም ቲም አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን። ላንተ ለኔ ከተጫወተ ወልብስዬ ለኔ ከተጫወተ ውለታህንሽ በምን ልክፈልሽ? ፕሪሚየር ሊግ ማአት ቆያለሁ። አንተ እንዳትፈራ። ከፈለገቻችን ዶሮ አወርድልሃለሁ። የሚኮስፐርት ቡድን አልሰማህም ጭራሽ። ወዳለሁ። ማን ሊቨርፑል በወልቭስ ተሸነፈ? ወልቭስ ቆይ ሊወርድ አይደል እንዴ? ምን ሆነ? አረጋግጠሃል አንዴ ሻምፒዮንሺፕ አንዴ የምትጮተው እንዴ? ምን ማለት ነው? ምንድነው የሚሰራው? እንዳለ እኛ ላይ ጠመመ። ሰው ሁላ ሳቀብን። ለካ ከኛ አልነበረም ችግሩ። እኔ እኮ ከኛ መስሎኝ ተጫዋቾቼን እንዳለዘን ሊቨርፑልን ጠፈጠፉት። ሊቨርፑል ፎርም ላይ ያለ ክለብ ነበር። አሁን ሰሞኑን ዌስትሃም ላይ ባለፈው 5 አግብቶ ነበር። ወልቭስ እንዴ? እኔ እኮ የባርሳን ጨዋታ እኮ እያየሁ ሄቷች እኮ ነው። በቃ ሊቨርፑል ዛሬ ሊደበድበው ነው ምናምን ኩለላን ሊተርፉ ነው። ምንድን ነው ልተርፉ ነው? ባለፈው ቪላን አሸነፉ። ምንድን ነው ይሄ? መርዝ የሆነ ዩናይትድ ማለት ነው። እሱ እንዲያልፍለት ብቻ አይደለም የሚያሰራው፣ ጎረቤቶቹ እግራቸው ቄጤማ እንዲሆን ነው። ቶፕ 4 የሚከተለው ይጥፋ በመጠጥ አፍዝዘው። ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው። ቢስሚላህ። አረ እንደ ሲቲ ይመርመር። የሆነ ነገርማ ተጠቅሟል። ያ አስከፊ ውድድር ዘመን እያሳለፈ ያለው እኛ ነጥብ አስጥሮ ሊቨርፑልን ቀጥቅጦ እንደ አስቶን ቪላን አሸንፎ አይ ዩናይትድ ተደላድለህ 4ኛ ልትቀመጥ ነው። አረ ሊቨርፑል ፈጠራችሁ። እኔም የዩናይትድ ጠላት ይሁን እንጂ የሁሉም ደጋፊ ልክ አንተ የአርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ። ምን አለ ቆሽቶን ብሰብርልን? ይሄ ሁሉ ህዝብ አምኖ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓክት ሰራለ ብዬ እየጠበቅ ጉድ ሰራይ። ይሄ ሴጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ። በጤናማ አይደል? በፈጣሪ ሊቨርፑል አምሌት ቪዲዮ ሰራኩ። ግን ምንድን ያደረጉት ሲጀምር ማለት ነው ጋክፖ እኔ እንኳን እንደዚህ አይነት ኳሶችን አይደለም ማለት ነው ቲሙ ላይ ገብቶ እንኳን ተሰልፎ እንኳን የማይጠቅም ተጫዋች ነው። እግዚአብሔርን ምንም በቃ ማያቅ ሰው ሆኗል። አሁን ልጁ ተፋታው ስሎት እሱን ሰውዬ ተፋታና በቃ ሌላ ተጫዋች ተጠቀም በቃ ነኬዛ ምናምን ለመጠቀም ሞክር። እኔ ድድብ ይላል እንዴ ሰውዬው? እንዴ ለምንድነው የሚገግመው? ጨዋታ ታክቲክ ቀይረ መሞከር እኮ ነው። ካልሆነ ተመልሷል። በቃ እነሱ ከባሱ ስለ ለማንቸስተር እኮ የማይሆን ሁለታ እኮ እየዋሉላቸው እኮ ነው። ሊቨርፑል እስቲል አላይቭ እኮ አላችሁ በህይወት እኮ። ግን ምንድነው ቪላ ከቼልሲ መሆኑ ጠቀማቸው። ግን ጋፑ ይሰፋል እኮ ነው ነገሩ እኮ። ቪላ ከቼልሲ ነው አቻ ቢወጡ፣ ማንቸስተር ከኒውካስትል ነው። ቪላ ቶ ወርዷል፣ የማይመጣ ነገሩ። ግን ቼልሲ ሊያሸንፍ ይችላል ደግሞ አስበዋል። እሱ ደግሞ በሜዳው ነው። ሊቨርፑል አቤት አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር። ሰሞኑ ሼባው በጣም አፍልቶ ነበር። በተለይ ደግሞ ባለፈው ዌስትሃምን 5 አግብተው ካሸነፉ በኋላ ቶፕ 4 ገባን ምናምን ብለው በጣም እያቅራሩ ነበር። ወልቭስ ሜዳው ጠርቶ አንቀባረራቸው። እሰይ ስሜቱ እንዴት ነው? ጭራሽ እኮ የሆነ ሳ ካምባክ ልትሰሩ አስመስሏቸው ድጋሜ
ቋ አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር እና እንዴት ነው እናንተስ? ጭራሽ ሽንፈት ነው የእናንተ ደግሞ። በጣም ያሳዝናል። እውነት ለመናገር ወልቭስን ለማሸነፍ ግዴታ ቼልሲ መሆን አለባችሁ መሰለኝ ደርሶ መልስ። ለማንኛውም ግን አቸኩል። ኦሜዛ ገባብን ዛሬ። ሳራ ቀለደብን፣ በደንብ ቀለደብን። ይመቻችሁ። እና ደግሞ ማለት ነው አቡዬ ሰማኝ፣ ይኸውልህ ሊቨርፑል በባሌም በቦሌም አድርጎ በእንጭቁረን በደጋዳሙት አድርጎ ይገባል ቻምፒዮንስ ሊግ። ግዛቱ ነው፣ ቤት መግባት እንዳለበት ያውቃል። ችግር የለም፣ አትጨነቁ። እና ግን እኔ የተናደድኩትም ያዘንኩትም ያው በራሳችን ልጆች ነው። በቃ ይህን የመሰለ ስኳድ ዴፕዝ ይዘን ይሄ አሉሎ ራስ ይሄ እነ ኪቲኪን እነ ቨርትዝን የመሳሰሉ ምርጥ ልጆች ይዘን ከዛ ላለመውረድ አፈር ከሚበላ ቲም ጋር እሱ ማሸነፍ መቸገር በጣም ነው ባይዘው ማርያምን የሚደብረው እንጂ ሊቨርፑል ሻምፒዮንስ ሊግ ይገባል። ምንም ጥያቄ የለውም። አንድም ሁለትም የለውም። በዚህ እድሜ ክራንች ይዘ የሰው አንጀት ትጠባለ። ከዛ በወራጅ ቀጠና ቲም በወልቭስ ትጠባለ። አሁን ግን ፍትህ ለወልቭስ ብለን መጮህ አይገባንም። ወልቭስ ትላልቅ ቲሞቹን እየገነደሰ እስቲል ውለታውን እየዋለልን። ሊቨርፑል ዓለም ህዝብ አትሌቲኮ ከባርሳ ጋር በሚያይበት ሰዓት ያለ ቋጠሮ በወልቭስ 2-1 ተሸንፏል። አሳፋሪ ሽንፈት ማለት ነው። ዌስትሃም ዩናይትድን 5-2 በሰፊ ውጤት አሸንፈ በወልቭስ መለጥለጥ። ወልቭስ ከወራጅ ቀጠና መውጣት ያለበት ቲም፣ መውረድ የሌለበት ቲም ማለት ወልቭስ ነው። ሌላው ይውረድ በቃ ወልቭስ ይትረፍ። ማን ወልቭስ መትረፍ አለበት? ኧረ መትረፍ አለበት ወልቭስ። ያራዳ ልጆች ብቻ አሮጊቷ ጥጥ ጎዴ ተደርጋለች። እኔ እዛ ባርሳ ምናምን ላለው እዚህ ጋር ተሰጠሽ። እዋይ ሉዘርፑል እዋይ። ስልኬ ላይ ውጤት እያየው ነበረ እየተመራ 1-1 ምናምን ሲያደርገው በቃ አቻ ሊወጡ ነው ብዬልሃለሁ። ለካ ተሰጥቷታል። ቫሞስ ሲጀምር ወልቭስ አይወርድም። በጣም ወንድ ክለብ ነው። ላይክ እኔ በጣም አርሰናልም ሲጥል ዩናይትድም ሲጥል በወልቭስ ኮመንት ላይ በቃ ወልቭስን ማሸነፍ የተፈቀደው ለኛ ነው እያለ በጣም ሲለፈልፍ የነበረ ልጅ ነበረ ኮመንት ሴክሽን ላይ ማለት ነው። የት ነው ያለው የኔ አባት? የት ነው? አረ ወልቭስ መውረድ አይገባውም። ማርያምን እንዴት ነው የሚችሉት? ዝግዘና ብለው ዘግተው ይጮታሉ። ኳስ ሰጣቸው በመልሶ ማጥቃት ያጠቋል። ግልጽ የሆነ ፉትቦል። ይሄ ሁላ ከአርሰናል አቻ ስለወጣችሁ ነው። አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉኝ። ከአርሰናል ጋር ከ2-0 2 አቻ፣ ቪላን 2-0፣ ሊቨርፑልን 2-1። አረ ማርያምን ይለያሉ። ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል፣ ጨዋታቸው ደስ ይል። እኔ ማርያምን ስለወረደ በጣም ነው ያዘንኩት። አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው። ወልቭስ መጀመሪያ አርሰናልን ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች። ዛሬ ደግሞ ለቶፕ 4 አይገባም አንተ ብለው አባረሩት ሊቨርፑል።